የኢትዮ ኤርትራ ውጥረት እንዲህ እንደዛሬው ሳይባባስ በፊት ባለፈው በሰሜን ኢትዮጵያ ጦርነት የኤርትራን ጦር ተሳትፎ የተመለከተ ሪፖርት ወጥቶ ነበረም። ሪፖርቱን ያወጣው በዓለም አቀፍ ደረጃ በጦርነት ወቅት የተፈጸሙ ወንጀሎችን የሚመረምረውና የፖሊሲ ተቋም የሆነው ዘ ሴንትሪ ነው። ተቋሙ በጊዜው በኤርትራ ጦር ሚስጥሮችን አይቅረም ብሎ በአስገራሚ ሁኔታ ተንትኖ አውጥቶ ነበረም። ሚስጥራዊ መረጃውን ያለፈው እንደ ማፋሳሽ ጦርነት ወንጀሎች በመዘገብ ብቻ አላበቃም። ይልቁንም አሁን የሚታየውን የኤርትራ ጦር እንቅስቃሴ አዲስ ወታደራዊ ስምሪት አስቀድሞ ተንበየው ነበር እንጂ ትንበያው ካለፈው ጦርነት በኋላ የኤርትራ ጦር ይበልጥ መጠናከሩንና ለሌላ ዞር ጦርነት እየተዘጋጀ መሆኑን ይጠቁም ነበር። ጦሩ ይበልጥ ተጠናክሮ ከመዘጋጀቱ አንጻር በሰሜን በኩል ሌላ ዞር ጦርነት ከተቀሰቀሰ ጦርነቱ ቀጠናዊ ትርጉም ሊይዝ እንደሚችል ስጋቱን አስቀድሞ ነበር የተናገረው። ከዚህ በኋላ እንደ ዘ ኢኮኖሚስት፣ ፎሬን ፖሊሲና ሌሎች ዓለም አቀፍ ብዙሃን መገናኛዎች በተመሳሳይ ስጋታቸውን ሲያጋሩ አሁን የኤርትራ ጦር ወደ ኢትዮጵያ ግዛት አዲስ ስምሪት ማድረጉን የሚያመላክቱ መረጃዎች እየወጡ ነው። በጉዳዩ ላይ አዲስ መረጃ ጨምረን እንነግራችኋለን። አብራችሁን ቆዩ። የኤርትራ ጦር አዲስ እንቅስቃሴም ከላይ በመግቢያው እንደተመለከትነው ዘ ሴንትሪ ባንድ ወቅት ባወጣው ዘገባ የኤርትራ ጦር ይበልጥ መጠናከሩንና ወደ ኢትዮጵያ ግዛት ገብቶ ሌላ ዙር ጦርነት ሊቀሰቀስ እንደሚችል ስጋቱን አስቀድሞ ነበር ያሳወቀው። በወቅቱ ጦርነት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስት እቅድና ተያያዥ ጉዳዮችን በዝርዝር ነበር ይኸው የወሬ ምንጭ የተናገረው። የሰሜኑ ጦርነት ከመጀመሩ ጥቂት ወራት በፊት በኤርትራ በኩል ከፍተኛ ዝግጅት ይደረግ እንደነበር ሪፖርቱ መለስ ብሎ ሁናቴውን ካስታወሰ በኋላ የኤርትራ ጦር ትግራይ ውስጥ እንደሚንቀሳቀስ ጠቁሞ ነበርም። አሁን የዚያ ሪፖርት ትንበያን የሚያጠናክር ሌላ ተጨማሪ መረጃ እየወጣ ነው። መረጃው ኤርትራ ሜካናይዝድ ጦሯን በሶስት አቅጣጫዎች በትግራይ በኩል ወደ ኢትዮጵያ ማስጠጋቷን ይመለከታል። የኤርትራ ጦር በሜካናይዝድ ታንኮችና የተለያዩ የጦር መሳሪያ አይነቶች በመያዝ ነው አዲስ እንቅስቃሴ እንዳደረገ የሚነገረው። በጉዳዩ ላይ አንድ የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥ አፍሪካ ሪፖርት እንደተናገሩት የኤርትራ ሰራዊት ከድንበር አካባቢዎች ባለፈ በትግራይ ክልል ወሳኝና ስትራቴጂያዊ ስፍራዎች ላይ ሰፍሮ ይገኛል ሲሉ ከሰሞኑ ተናግረዋል። እንደ መረጃው ከሆነ የኤርትራ ሰራዊት ወታደራዊ እንቅስቃሴ ወደ ኢትዮጵያ ግዛቶች እየገፋ ያለው በህወሓት በር ከፋችነት ነው። ህወሓት በከፈተው መንገድ መሰረት የኤርትራ ሰራዊት በክፍለ ጦር ደረጃ ወደ ተንበን አቢአዲ ከተማ ገብቷል። የጦር የተወሰነ ክፍል በአቢአዲ የሚገኘው ራሱ አሉላ ባነጋ ትምህርት ቤት ውስጥ፣ ቀሪው ደግሞ በመምህራን ኮሌጅ አቅራቢያ መስፈሩን የተሰማው። ከዚህ አንጻር የኤርትራ መንግስት በተደጋጋሚ የሚተቸው በኢትዮጵያ ውስጥ የተፈጠረውን ችግር እንደ ጥሩ አጋጣሚ በመውሰድ አዲስ ምሪት እያደረገ ነው። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ከኤርትራ መንግስት ጋር ያለው ግንኙነት ወደ ጋራ ወታደራዊ እንቅስቃሴ ማደጉ ታውቋል። የመሪዎቹ ሚስጥራዊ ግንኙነት የሰሜን ኢትዮጵያ ውጥረት እንደተፈራው ወደ ሌላ ዙር ጦርነት የማምራት እድሉ እየሰፋ ነው። ከፕሪቶሪያው ሰላም ስምምነት በኋላ ከኢትዮጵያ መንግስት የባህር በር ጥያቄ ጋር ተያይዞ ብዙዎች ባልጠበቁት ሁኔታ የተቀያየረው የኃይል አሰላለፍ ለጦርነት መቀስቀስ ምክንያት ይሆናል ተብሏል። በወደቡ ምክንያት የተቆጣ የኤርትራ መንግስት አሰላለፉን በፍጥነት ቀይሮ በደብረጽዮን ገብረ ሚካኤል ከሚመራው ህወሓት ጋር ጽምዶ የተባለውን ጥምረት ከመሰረተ ወዲህ በትግራይ አቅጣጫ የኢትዮጵያ ድንበር በኤርትራ ወታደሮች መደፈሩን፣ ውጥረት መፈጠሩን የሚያሳዩ መረጃዎች በተደጋጋሚ ወጥተዋል። የኤርትራ ጦር በትግራይ የተለያዩ ቦታዎች ገብቶ ስምሪት ከማድረጉ በፊት የኤርትራና የህወሓት ሰዎች በሚስጥር ይገናኙ ነበርም። ግንኙነቱ የጀመረው በአክቲቪስቶችና በአርቲስቶች በኩል ነው። ቀስ በቀስ የፖለቲካ መሪዎችን በሚስጥር ይገናኙ ነበርም። የህወሓት ሰዎች መሳሪያ የሚያስገቡት በኤርትራ በኩል ነው። ይህም የኤርትራና የህወሓት መሪዎች ሚስጥራዊ ግንኙነት ያመጣው ውጤት ነው ተብሎ ይወሰዳል። ለምሳሌ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በአንድ ወቅት ወደ አስመራ ሚስጥራዊ ጉዞ በማድረግ ከኤርትራ ባለስልጣናት ጋር ስብሰባ አድርገው ተመልሰዋል የሚሉ መረጃዎች ሲወጡ ነበርም። በቅርቡ ደግሞ የኤርትራና የህወሓት ወታደራዊ አዛዦች ሚስጥራዊ ግንኙነት በማድረግ በአዲስ ወታደራዊ ስምሪት ጉዳይ መምከራቸውን የሚያሳዩ መረጃዎች እየወጡ ነው። ከመሪዎቹ ሚስጥራዊ ግንኙነትና ስብሰባ በኋላ የኤርትራ ጦር ታንክ ይዞ ወደ ድንበር ጥሶ መግባቱ እየተዘገበ ነው። እንደ መረጃው ከሆነ በርካታ የኤርትራ ሰራዊት ወደ ትግራይ የተለያዩ አካባቢዎች እየገባ ነው። በትግራይ የተቋቋመው ሴንትራል ኮማንድ ፖስት የተለያዩ መመሪያዎችን ሰጥቷል። በትግራይ ጦርነት ዝግጅት ተጧጡፏል። ደርቆች በርበሬ፣ ቆሎ፣ በሶ እንዲያዘጋጁ የታዘዙ በየደጃቸው ደፋ ቀና እያሉ ነው። ደብረጽዮን የሚመሩት ኮማንድ ፖስት በገመገመው መሰረት ከሻለቃ ጀምሮ ወታደራዊ አመራሮች የተሳተፉበት ግምገማ ተካሂዷል። ግምገማው ስለ ጦርነቱ የኃይል አሰላለፍ፣ ስለ ጦርነቱ ቁልፍ ኢላማዎች፣ ስለ ጥቃት አቅጣጫና ከኤርትራ በኩል ስለሚገባው የመሳሪያና የኃይል ድጋፍ የሚያነሳሳ ነው። የደብረጽዮን ጥሪና የጌታቸው ትችት
የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ተደጋጋሚ ጥሪዎችን እያቀረቡ ነው። ተደጋጋሚ ወቀሳዎችም አሉ። የደብረጽዮን ጥሪ በአንድ በኩል ለጦርነት ተዘጋጁ፣ በሌላ በኩል ደግሞ ጦርነት ታውጆብናልና አደራዳሪ አካላት የፕሪቶሪያውን ስምምነት ተንተርሳቸው ከመንግስት ጋር አደራድሩን የሚል ነው። ደብረጽዮን የትግራይ ህዝብ በአሁኑ ወቅት እጅግ አደገኛ በሆነ የህልውና ፈተና ውስጥ እንደሚገኝ ደጋግመው እየተናገሩ ነው። ሊቀመንበሩ የካቲት 11 በዓልን አስመልክተው በዋሽንግተን ዲሲ ለሚገኙ የትግራይ ተወላጆች ባስተላለፉት መልእክት ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ብለዋል። የስምምነቱ አለመተግበር ትግራይን ወደ ሌላ ጦርነትና ጥፋት እያመራት እንደሚገኝም አያይዘው ገልጸዋል። ደብረጽዮን ትግራይ ገጠማትን ይህንን የማይታለፍ የሚመስል ፈተና ለመሻገር ብቸኛው መንገድ አንድነት ነው ብለዋል። ሊቀመንበሩ አከል አድርገውም በትጥቅ ትግል ወቅት የታየውን ጥንካሬና በጦርነት ወቅት የተመዘገበውን ድል በመድገም የትግራይ ሉዓላዊነት ለማረጋገጥ ትግራይ እንዲነሳ ቀስቅሰዋል። በህወሓት ላይ ጠንካራ ትችት የሚያቀርቡት የቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንት የአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ግን አዲሱ ትውልድ ህወሓትን አምኖ ወደ ጦርነት እንዳይገባ ይልቁንም እንዲታገለው ጥሪ አድርገዋል። አቶ ጌታቸው በአዲስ በሰጡት ቃለ መጠይቅ ስለ ህወሓት አጠቃላይ የሰሜን ኢትዮጵያ ወቅታዊ ጉዳይ ማብራሪያ አሰምተዋል። ህወሓትን በተመለከተ የሰነዘሩት ትችት ህወሓት ወደ ጦርነት ከገባ እንደማይድን የተናገሩበት ነው። ቃል በቃል ህወሓት ይድናል ብዬ አላስብም ብለዋል። እርሳቸውን የተኩት የጊዜ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደንም ለውጥ ያመጡበት አንድም ስራ የለም ሲሉ ተችተዋል። በደብረጽዮን የሚመራው ህወሓት ለፕሬዝዳንቱ የተለየ ምልክት አላቸው በማለት በህወሓት በኩል የሚደረግባቸውን ጫና ዘርዘር አድርገው ገልጸዋል። ህወሓትን የገለጹት ስልጣን ለህወሓት ኦክሲጅን ነው በማለት ነው። ይህም ህወሓት ለስልጣኑ ሲል ትግራይ ለሌላ ዙር ጦርነት ከማጋለጥ አይመለስም ማለታቸው ነው። እንዳሉትም የህወሓት ጦር እንቅስቃሴ ለጦርነት መዘጋጀቱን የሚያሳይ ነው። የመከላከያ እንቅስቃሴና ትልቁ ውጥረት የኢትዮጵያ መከላከያ ሰራዊት ወደ ሰሜን ኢትዮጵያ መንቀሳቀሱን የሚያሳዩ መረጃዎች እየወጡ ነው። የፌደራሉ መንግስት በሰሜን ኢትዮጵያ ስላለው አጠቃላይ ወቅታዊ ሁናቴ ይፋዊ ማብራሪያ ባይሰጥም መከላከያ ሰራዊት ወደ ትግራይ አቅጣጫ መንቀሳቀሱን ግን በርከት ያሉ የወሬ ምንጮች ዘግበዋል። በመከላከያ በኩል ያለውን እንቅስቃሴና በህወሓትና በኤርትራ ጦር በኩል ያለውን እንቅስቃሴ ተከታትለው ብዙሃን መገናኛዎች እንደዘገቡት ሰሜን ኢትዮጵያ ላይ ግጭት ከተቀሰቀሰ ግጭቱ ቀጠናዊ መልክ ይዛል። ግጭቱ ቀጠናዊ መልክ ይዞ ከባድ ውድመት ከመድረሱ በፊት የፕሪቶሪያው ስምምነት ተግባራዊ እንዲሆን ከብዙሃን መገናኛዎችና ከልዩ ልዩ ተንታኞች አንደበት ማሳሰቢያው በተከታታይ ይሰማል። ባለስልጣናት የኢትዮ ኤርትራ ውጥረት ወደ ግጭት እንዳያመራ ብቸኛው መፍትሄ ህወሓትና የፌደራሉ መንግስት የፕሪቶሪያው ሰላም ስምምነት ሙሉ ለሙሉ ተግባራዊ ማድረግ አለባቸው ሲሉ ይመክራሉ። ሁለቱ ኃይላት ስምምነቱን ሳይተገብሩ ተመልሰው ከተጋጩ ግጭቱ ቀጠናዊ መልክ ይዛል። በሌላኛው ማዕዘን ደግሞ እርምጃ እንዲወሰድ የቀድሞ የህወሓት አባላት እያሳሰቡ ነው። ከነዚህ መካከል የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት ኬሪያ ኢብራሂም ጥሪ ማድረጋቸው ይታወሳል። በትግራይ ክልል የአስቸኳይ ጊዜ አዋጅ ይታወጅ የሚል ኬሪያ ይህን አሳሳቢ ጥሪ በይፋ ማቅረባቸው የተሰማው ህወሓትና ሊቀመንበሩ ደብረጽዮን ገብረ ሚካኤል መግለጫ ከሰጡ በኋላ ነው። ኬሪያ በትግራይ ክልል ሰላም እንዲመጣ የተደረገው ሙከራ ሁሉ ፍሬ ካላመጣ የትግራይ ህዝብና ትግራይ ጦር ሜዳ እንዳይሆን ህዝቡም ለሌላ ዙር ጦርነት ተጋላጭ እንዳይሆን መፍትሄ ያሉትን የአስቸኳይ ጊዜ አዋጅ በትግራይ ክልል እንዲታወጅ ጥሪ አቅርበዋል። አስተያየት ሰጪዎች የአስቸኳይ ጊዜ አዋጅ ህግ የማስከበር ዘመቻን ሊያስከትል ስለሚችል ቀጥሎ ጦርነት፣ ግጭት ሊፈጠር ይችላል በሚል ስጋታቸውን ይገልጻሉ። ህወሓት ለአፍሪካ ህብረት በላከው ደብዳቤና ሊቀመንበሩ ደብረጽዮን በሰጡት መግለጫ ደግሞ በትግራይ ምን እየተፈጠረ እንዳለ ብዙዎች በስጋት እንዲመለከቱ ሆኗል። ሊቀመንበሩ ስምምነቱን የመጠበቅ የህግና የሞራል ኃላፊነት ያለበት የአፍሪካ ህብረት በፈራሚዎቹ መካከል መደበኛ ፖለቲካዊ ንግግር እንዲጀመርና የክትትልና ማረጋገጫ ስርዓቱን እንዲጠናከር የድርሻውን እንዲወጣ ከጠየቁ በኋላ በትግራይ ጦርነት ቅስቀሳና ወታደራዊ ስምሪት ተጠናክሯል። የ2015 የፕሪቶሪያው ሰላም ስምምነት ሙሉ ለሙሉ ተግባራዊ ካልሆነ ቀጥሎ ጦርነት ሊቀሰቀስ እንደሚችል ደብረጽዮንም ህወሓትም በመግለጫቸው ተናግረዋል። መግለጫው ተከታትሎ ከወጣ በኋላ የኤርትራ ጦር በትግራይ በኩል ወደ ኢትዮጵያ ግዛት ብዙ ኪሎ ሜትሮችን ዘልቆ እንደገባ እየተዘገበ ነው። በጉዳዩ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ለኤርትራ የውጭ ጉዳይ ሚኒስትር ከጻፉት ደብዳቤ እስካሁን ሌላ ተጨማሪ ማብራሪያ አልተሰማም። የኢትዮጵያ የውጭ ጉዳይ ሚኒስትር በደብዳቤው የኤርትራ ሰራዊት ከኢትዮጵያ ግዛቶች እንዲወጣና ለድርድር እንዲዘጋጅ ከጠየቀ ወዲህ አዲስ ስምሪት ተደርጓል። መረጃዎች እንደሚያሳዩት አሁን በርከት ያሉ ኃይላት ወደ ሰሜን አቅጣጫ አተኩረዋል። የኃይል ስምሪትም አድርገዋል። የኤርትራ መንግስት፣ የኢትዮጵያ መንግስትና ህወሓት በየፊናቸው ጦራቸውን እያዘጋጁ ነው። በተለይም የኤርትራ ጦር ወደ ኢትዮጵያ ድንበር ተንቀሳቅሶ አዲስ ስምሪት አድርጓል መባሉ፣ ወታደራዊ አዛዦቹም ከህወሓት ወታደራዊ አዛዦች ጋር ሚስጥራዊ ስብሰባ አድርገዋል መባሉ ውጥረቱን ከፍ አድርጎታል። የኢትዮጵያ መንግስትም የራሱን ግምገማ በማካሄድ በመከላከያ በኩል የኃይል ስምሪት ማድረጉ እየተነገረ ነው።